السلام عليكم ورحمة الله وبركاته. سلام ጤና ይስጥልኝ የሱመያ ኢትዮብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አላህ አልሐምዱሊላህ። እንግዲህ የዛሬው ቪዲዮ አይታችሁታል፣ ሁላችንም አይተነዋል። በመጀመሪያ ደረጃ እኔ በጣም የገረመኝ ምን እንደሆነ ታውቃላችሁ? ወንድም ቢምብይ ሴትን ካንካ የሚባለው ተረት እየደረሰ ነው። ለምን ካላችሁ አሁን እቺ ልጅ በግዴታ አመንልኝ እያለች ነው። በግዴታ ካላመንክልኝ እኔ ብቻዬን ስለሆንኩ ቤተሰብ ስለሌለኝ ዘመድ ስለሌለኝ እያለች ነው። ሀዩዬ ቤተሰብ እንዳልሽ እናቃለን፣ ዘመድ እንዳልሽ እናቃለን፣ ወንድም እንዳልሽ እናቃለን። ታይ እንጂ ግዴታ ቡታጅራ መምጣት አይጠበቅብንም። ገባሽ? እንዳልሽ እናቃለን። ነገ ወዲያ ዘር ማንዘርሽ ሰብስበሽ እንደምትመጭ እናቃለን። ግን በጣም የገረመኝ ልጁ የብሩኬ አይደለም። ልጁ የብሩኬ ስላልሆነ ቤተሰቦች ደግሞ አብረንሽ አንሄድም ልጁ የብሩኬ አይደለም ስላሉሽ ብቻ ነው። አንቺ ብቻ አይደለሽም ብልጥ፣ እኛም ብልጥ ነን። አንቺ ልክ እንደምታወሩ እኛ ደግሞ መረጃ ይደርሰናል አስቀድሞ። ስለዚህ አንቺ አሁን ሃይሚን እንደዚህ በዚህ ደረጃ ለመበጥበጥ ነው አይደል የመጣሽው? አትበጠበጥም ሃይሚ ማረግ ያለባትን ነገር ታረጋለሽ፣ ከብሩኬ ጋር ትቀጥላለሽ። ምንድነው ችግሩ? ትርፉ አንቺ ምላስሽ ነው። ገባሽ? እንደዛ ካልሆነማ የልጅሽን አባት ለምን እንደዚህ ትላለህ ብለሽ ማስያዝ አይጠበቅብሽም፣ ማስደብደብ አይጠበቅብሽም። አስደብድበሽዋል የልጅሽን አባት፣ ምልክት ነው የምሰጥሽ። አስደብድበሽው አስቀጥቅጠሽዋል አይደለ? ለምን የብሩኬ ልጅ ነው ብለሽ አንቺ ስለመጣሽ እሱ ደግሞ የብሩኬ ልጅ አይደለም ልጁ የራሴ ነው በዚህን ታይም ተገናንተናል ስላለሽ ከብሩኬ በፊት እኔን ስላገኘሽ ስላለሽ ልጁን ለምን አስደብደብሽው? እንደዛ ከሆነ ማስደብደብ አይጠበቅብሽም። ለምን አስመታሽው? አስደብድበሽ ከዚህ መተሽ ጫጫ ትጫዎች። ሃይሚ ደግሞ እኛ መክረናታል። ያንቺን ተረት የምትሰማበት ምንም ነገር የለም። ገባሽ? ለምን አንቺ ብሩኬንና ሃይሚን በጥብጠሽ ልትመጭ ልትፈምሽ? ኖ የለም። ቤተሰብ የለኝም ላችሁ ደግሞ ዘር ማንዘርሽን እኔ ላመጣልሽ እችላለሁ። ፎቶአቸውን አለ፣ መረጃው ደርሶኛል። የቤተሰቦችሽ የወንድሞችሽ የእህቶችሽ አፈር የምትመስሉ ናችሁ። አመጣልሻለሁ ከፈለግሽ። ስለዚህ አርፈሽ ተቀመጪ። ገባሽ? ልጁ ደግሞ የብሩኬ እንዳልሆነ በደንብ ልቦናሽ ያውቃል በደንብ። አሁን አንቺ ምንድነው በጣም እልህ ይዞሻል። እልህ ለምን ሰው እኔን አላመነኝም? ለምን ሰው እኔን አልተቀበለኝም? ለምን ሰው በዚህ ደረጃ ሰው ይሰድበኛል ብለሽ ነው እንጂ ልጁ የብሩኬ እንዳልሆነ በደንብ ጠንቀቀሽ ታውቂያለሽ። በደንብ የሃይሚ ህይወት አንድ ተራ ሊይዝ ሲል ጥቅም እንዳይቀርባችሁ ነው አሁን እንደዚህ ያረጋችሁ ያለ። ለምን ሃይሚ አሁን አንዳንድ ነገር ትሰጣችኋለሽ። ጥቅም ስላችሁ ልብስ ምን ማትፈልገውን ትሰጣችኋለሽ። ለዛ ነው አናታችሁ ይጦዘባችሁ እንደዚህ። ገባችሁ? ስለዚህ አርፋችሁ ውጡ። በሁለተኛ ደረጃ ደግሞ እኔ በጣም ከገረመኝ ነገር ምን እንደሆነ ታውቃላችሁ? ጓደኛ መስላችሁ ሰውን ለመጉዳት፣ ጓደኛ መስላችሁ ሰውን በዚህ ደረጃ በቃ ስሙን እንዲጠፋ ስሙ የሆነ ነገር እንዲሆን የምታረጉ ሰዎች እኔ ምንም አልላችሁም፣ ግን ልቦና ይስጣችሁ። ሃይሚና ብሩኬ መቼም ሊለያዩም አይችሉም፣ መቼም አይለያዩም። ልጁ የብሩኬ አይደለም፣ በደንብ ጠንቅቀሽ ታውቂያለሽ። አስፈላጊ ከሆነ ፎቶ እንድናወጣ ቪዲዮ እንድናወጣ እያስገደድሽን ነው። ደመቁ እያስገደድሽን ነው። ምክንያቱም ያንቺ ፕራይቬት ነገር ከኛ ጋር አለ። አንቺ ፕራይቬትሽ ነገር ከኛ ጋር አልፎ መጥቷል። ገባሽ? ስለዚህ ከሃይሚና ከብሩኬ ውጪ ካልወጣሽ እኔ አንድ ወር ከ15 ቀን ሰጥሽ እችላለሁ። ካልወጣሽ ግን በፌስቡክ እንድንፖስተው አታስገድጅን በእናትሽ። እናት አባት ስለሌለኝ እህት ወንድም አለሽ። እኔ መረጃው ደርሶኛል አስቀድሞ ትናንት ነው የደረሰኝ። ስለዚህ አርፈሽ ተቀመጭ። ገባሽ? አሁን አንቺ ደግሞ ኢትዮ ከፍተሽ እናት አባቴን እህት ወንድሜን እንደዚህ ብልሽ ለመምጣት ስላሰብሽ ነው እንደዚህ ያረግሽው። ብሩኬ ደግሞ አትደናገጥ። ብሩኬ እኛ እናቅልሃለን ልጁ ያንተ እንዳልሆነ ምናምን በደንብ እኛ እናቃለን። አብሽር፣ እኛ እናቃለን፣ ደርሶናል። ግን እንደነዚህ አይነት ተንከሲስ ሰዎችን እያጠፋን እንሄዳለን ሶሻል ሚዲያ ላይ። በቃ ተንከሲስ ገባችሁ? ለማለት በቃ የሰው ማንነትና ምንነት ማታቅ
የሰው እንትን የማይገባት የሰው ጭንቀት የማይገባት አሁን እኮ ሃይሚ ሌሊት አተኛም ቀን አተኛም ለምን እንዴት እንደዚህ ይሆናል ያለች ገባችሁ የዛን ጊዜ ባልጣላው ኑሮ እንደዚህ አይፈጠርም ነበር ግን እሷ ስለተጣላቸው አይደለም ሲጀመር ከልጁ ጋር ምንም አይነት ግንኙነት የለውም የእንቅልፍ ክኒና እንትንም አጥጥታው ቪዲዮ ቀርጸው አልሻ ለቀደቀቀ ደግሞ ከራቆት በላይ ነው የቀረጸሽው ምን ችግር አለው ወንድ ልጅ እኮ ነው ላንቺ ለራስሽ ነው የሚያሳፍርሽ እንጂ ብሩኬ ወንድ ነው ላንቺ ለራስሽ ግን ያሳፍርሻል ነገ ወዲያ እመኝኝ አንገትሽን ደፍተሽ ነው የምትሄጂው ከኛ የደረሰን መረጃ አንገት የሚያስደፋ ነው የደረሰን ለዛ ነው ብሩኬና ከሃይሚ ህይወት ውጭ ምንልሽ ካልወጣሽ እንሰራልሻለን ገባሽ እኛ በደንብ በተደጋጋሚ እየነገርንሽ ነው እኔ በደሙ በጣም ይገርመኝ ሃይሚ ትምጣ እንትኖ ትምጣ ጋሽዬ ይምጣ ምን ያርግሽ ጋሽዬ እኮ የሱ እንዳልሆነ እኮ በደንብ ጠንቅቆ ያውቃል መረጃው ደርሶታል አድርሰንለታል አትልፊ እኛ አድርሰንለታል ለጋሽዬ መረጃው የሱ እንዳልሆነ ምን እንዳልሆነ እያንዳንዷን ነገር ለጋሽዬ ያስረድተናል አንቺ ግን ልፊ ቢልሽ ነው ልፊ ብሎሽ ነው እንጂ አድርሰንለታል ከብሬ ነው የምነግርሽ አንቺ ልክ እንደማተኙ ለክፋት እኛ ደግሞ ለሃይሚና ለብሩኬ ሰላም አንተኛም ተረዳሽ አንቺ ለሰላም ነው ማተኙ እኛ ደግሞ ለፍቅር አንተኛው ለምን ሁለታቸው መለያየት ስለሌለባቸው ሁለታቸው ከአንድ ላይ ሆነው ማየት ስለምንፈልግ ሁለታቸው ትዳር ይዘው ልጆቻቸውን ማየት ስለምንፈልግ ሁለቶቻቸውን በቃ እንዲለያዩ እኔ በቃ አልፈልግም ገባችሁ በባለፈውም ሰረግጠው የነበረ እንዲመለስ ነው ወደ ልቦ ነው አለቀ ደቀቀ ከዛ ውጭ ግን እንጆ እያልሽ አትምጭ ማስረዳት አይጠበቅብሽም እናቃለን ከነብሩኬ ቤትሽ ሶስተኛው ብሎክ ነው አይደለ እኔ እያንዳንዷ መረጃ መጣልሻለሁ ከፈለግሽ ሶስተኛው ብሎክ ነው ወጣራ ማናቅ መሰለሽ አንቺ ብቻ ብልጥ አይደለሽም እኛም ካንቺ የበለጠ ብልጥ ነን አንቺ ለተንኮል እኛ ለሰላም የሃይሚና የብሩኬ ህይወት እንዳይበጠበጥ ህይወታችንን መክፈል ካለብን እንከፍላለን ብለንሻል ውዴ አዛለች እንደዛ ነው ገባሽ በጣም ደሞኒ ያናደደኝ ማን እንደሆነ ታውቃላችሁ አንድ ጓደኛ ደሞ አለ ይሄው የራቆት ቪዲዮ ይሄው እንደዚህ የብሩኬ ይላል ኖ ያንተም ፕራይቬት ነገር ለኔም ደርሶኛል እንድታቀየ ነው በዚሁ አጋጣሚ አርፈህ ተቀመጥ አርፈህ ማትቀመጥ ከሆነ በራስህ እንድታፈር እናረጋለን አንተ ስለራስህ እየተንዘላዘልክ በየቦታው ሁሉ ሰው እንዳንተ የሚመስልህ ካለ በጣም ተሳስተሃል ይሄ ለቢኪ ነው መልስ የምሰጠው አንተም ያንተ ፕራይቬት ዕቃ ከኛ ጋር አለ አትጨነቅ በጣም አይቁላ ስለዚህ እኛ የሃይሚና የብሩኬ አንድ መሆን ነው የሚያሳስበን እንጂ አርፈ ካልተቀመጥክ እኛም ያንተን እናረጋዋለን አይዞ አንተ ለሚፍታህ ነው አይደል ያሳየው እኛ ደግሞ ለኦዲየንስ እናሳይብሃለን አርፈ ተቀመጥ በጣም አልክ አትቅበዝበዝ ገባ ያንተም ፕራይቬት ነገር ለኛ ደርሶናል ራስ ንጹህ መሆን ከራስ ነው የሚጀምረው አንተ ለራስ ንጹህ ሳትሆን በየቦታው እንትን እየሄድክ እየተጋደምክ መተብርከል ታሸማቀቅ አትችልም ምክንያቱም ያንተም ፕራይቬት ከኛ ጋር አለ ገባ የሶሻል ሚዲያ ሰው ስትሆን ራስን ጠንቀቅሽ ከፍ ማለት አለበት አንተ ግን አትጠነቀቅም እዚህ ላይ መታ አራዳ ትጫወታለህ እዛ ሄደ ሰገጤ መጀመሪያ ስግጥና ሁጣ ገባ ብሩኬ ልትናገረው ቀርቶ እንዲህ ብለ ልታየው አትችልም ገባ ብሩኬና ሃይሚ የአንድ ሳንቲም ገጥታዎች ናቸው ልንገር ግን እኔ እዚህ ላይ ምን እንደታዘብኩ ታውቃለህ ጓደኛ መስለ ለዚህ ሁሉ ደረጃ እነሱ ካበቁ በኋላ ብሩኬ መተተቻለህ ብዬ አንድ ቀን አምኛ አላቅም ግን ታዘብኩ ትዝብቱ ነው ትርፉ ስለዚህ ሃይሚና ብሩኬ ለማለያየት ለማለት የምትሰሩ ሰዎች የቅናስ መንፈስ የተወጋዩን ስለምትቀኑ ነው ለምን አንተ ብሩኬን መሆን ትፈልጋለህ ብሩኬን አልሆንክም ገባ አንተ ብሩኬን መሆን በደ ቁጭ ብላችሁ ራሱ ዲስከስ ታረጉ እኔ አንተ መምሰል መፈልግ ብለዋል አይደለ መሆን ስላልቻልክ የ30 ሚሊዮን መኪና ስለሌለ በጣም አሁን ጨጓራ ተልጧል ልጁ የሱ ነው አይደለም ገባ
እኔ መልስ ልመልስልህ ስለፈለኩ ነው። ምክንያቱም አንተም የሶሻል ሚዲያ ሰው ስለሆንክ ያንተ ነገር ከኛ ጋር አለ። ገባህ? አርፈ ተቀመጥ በእናትህ። የሰው ልጅ ለሰላም ነው መሮጥ ያለበት እንጂ ለጸብ አይደለም። አንተ ግን ለጸብ ብሩኬን ለመጣል ብሩኬን ለማጥመድ ብሩኬን ደም እንትን በቃ የሆነ ብሩኬና ሃይሚ ተለያይተው መኪና ልትበላ ደቼ ትበላለህ። የለም የለም። እኛ እውልን ከፈለግን እንዲህ አይደለም አብጠርጥረን እናመጣዋለን። አብጠርጥረን እንደዚህ አብጠርጥረን አትዘንጋ። ሶሻል ሚዲያ ሰው ስትሆን ራስን ጠብቅ። አንተ አሁን ራስን እየጠበቅ አይደለም፣ ጠብቀህም አታውቅም። አንተ የራስ ብዙ ነገር እያለብህ ብዙ አይብ እያለብህ ብዙ ነገር አንገት የሚያስደፋ እያለብህ ብሩኬን አንገት ለማስደፋት አትሂድ። ለምን? ያንተ ደግሞ ከኛ ጋር አለ። ስለዚህ አርፈ ተቀመጥ። ልጁ ደግሞ የሱ እንዳልሆነ በደንብ ልቦና ያውቃል። ምክንያቱም አንተ ገንዘብ ስለምትፈልግ አንተ ብሩኬን ተለያይተው ብሩኬ በቃ ራሱን እንዲጥል ራሱን እንዲወድቅ ምናምን ሃይሚም እንደዛው ስለምትፈልግ ነው። እኛ ደግሞ ለሃይሚና ለብሩኬ የተደገሰላቸውን መረጃ ስለምናቅ እንዲለያዩ አንፈቅድም። ለምን? እኛ ምን ልታረጉ እንዳሰባችሁ መረጃው ደርሶናል። መረጃው ከኛ ጋር አለ። ከኛ ጋር ስላለ ደግሞ እኛ ደግሞ ልካችሁ እንደዚህ እየወጣን እንነግራችኋለን። እናንተ ምላሳላችሁ፣ እኛ ምላሳለን። ምንም አይነት እንትን የለውም። በአሁኑ ሰዓት ሶሻል ሚዲያ ሁላችንም አንድ ቤት አድርጎናል። ገባችሁ? ስለዚህ አርፈ ካልተቀመጥክ እኛ ግዴታ ምንድነው የምንሆነው? ያንተን መረጃና ማስረጃ እያመጣን እያምጠርጠር እንፖስትልሃለን። አለቀ ደቀቀ። በሁለተኛ ደረጃ ደግሞ እርጉዝዬ ልጁ የሱ አይደለም። በግዴታ አመንልኝ የለም። የክላስ የገባሽበት 100 ምናምን ብዬ ነበር። አሁን ግን ክላሱን ልናገር 165 ነው አይደል የገባሽው? 165 ክላስ ሩም ማለት ነው። አንድ አልጋ ያለው መስኮቱ በግራ በኩል የሚከፍት ከማን ጋር ነው የገባሽው? በእንደዚህ በግራ በኩል ማለት እንደዚህ መሰለኝ የሚከፍት ከማን ጋር ነው የገባሽው? ከነ ምልክቱ የለበስሽው ቲሸርት ነጭና ቀይ ቲሸርት ያለው። እኔ ልንገርሽ ብዬ ነው። መቼም አንቺ አታርፊም። አርፈሽ ተቀመጭ። ስለዚህ ሃይሚና ብሩኬን ለማለያየት የምታረጊው ስራና ሴራ ከዚህ በኋላ አቆሚ። ካላቆምሽ አንቺም አታቆሚም፣ እኛም ደግሞ እያመጣን መረጃ እንዘረግፍልሻለን። አለቀ ደቀቀ። ምክንያቱም እናንተ ተመካክራችሁ የሃይሚና የብሩኬን ህይወት ለማጨለም እስከመጣችሁ ድረስ እኛ ደግሞ ዝም አንላችሁ። ዝም ምንለውም የለንም። ለምን? ይህ የህይወት ጉዳይ ነው፣ የማንነት ጉዳይ ነው፣ የክብር ጉዳይ ነው። ክብር ማለት ምን ማለት እንደሆነ እናንተ ላታውቁ ትችላላችሁ። ነገሩ ከሩታ ጋር እየዋላችሁ ስለ ክብር ምን ታውቃላችሁ? ክብር እናንተ ትዳርን እያረከሱ ልጅን እያረከሱ ምን እያሉ መነገድ ነው አይደለ? ስለዚህ ብሩኬና ሃይሚ ደግሞ እንደዛ ስላልሆኑ ከህይወታቸው ውጡላቸው። አለቀ ደቀቀ። ካልሆነ ግን ክብር ምን እንደሆነ ማታውቁ ከሆነ እኛ በምናውቀው አማርኛ በደንብ አድርገን እናስረዳቸዋለን። እናንተ አራዳ፣ እኛ ፋራ አይደለንም። ገባችሁ? እናንተ ለተንኮል፣ እኛ ደግሞ ለመልካም። ይሰራበታል። ምን ችግር አለው? ከምንም እና ከማንም በላይ ግን መልካምነት ይቅደም። በእናታችሁ ለሰው ልጅ ለመውደቅ ሰበብ አትሁኑ። ለመነሳት ሰበብ ሁኑ እንጂ ለመውደቅ ሰበብ አትሁኑ። ለመውደቅ ሰበብ ስትሆኑ እመኑኝ በቆፈራችሁት ድንጋይ መልሳችሁ ትገቡበታላችሁ። አሁን እናንተ መልሳችሁ ልትገቡበት በጣም ቅርብ ነው። ለጊዜው ሃይሚና ብሩኬ ዛሬ ቢጣሉ ነገ ወዲያ እነሱ ይታረቃሉ። እናንተ ግን የቆፈራችሁት ጉድጓድ መልሳችሁ እንዳትወጡ የሚያረግ ጉድጓድ ነው የምትገቡት። ገባችሁ? ለምን? እኔ ከምሬን የምነግራችሁ ለካ ከጎናችሁ ያለ ሰው ይቀናል የሚባለው እውነት ነው። ከጎናችሁ ያለ ሰው ይቀናል። በአንዳንድ ቆሳዊ ነገር የውስጣችሁን አትናገሩ የሚሉት አንዳንድ ሰዎች ልክ ናቸው። ብሩኬ የዋህ ስለሆነ በየዋህነቱ ገብታችሁ ተጠቀማችሁበት። ሃይሚም እንደዛው። ስለዚህ እኛ ደግሞ ያንን ነገር አንፈቅድላችሁ። ገባችሁ? ሰብስክራይብ፣ ላይክ፣ ሼር አይረሳ። ሰዓዳ ሚዲያ በሚለው አሁን ላይ በገባለው ግቡና ከዛ ላይ እንወያይ። በተለይ የሃይሚ ኦዲየንሶች ሁሉ እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።